አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። ያው ዛሬ እንግዲህ በመዳም ኩሽና ሰላም እየሰራን ከችለናል ማለት ነው። ልጅዬ እንዴት ናችሁ? ደህና ናችሁ? እንዴት ሰላም ጉልኝ ሰላም ብያለሁ። አላህ ሱብሃነሁ ወተዓላ በያላችሁበት ላይ ጠብቀን። እንግዲህ መጪው ያው ሸህሮ መዳን ፊት ለፊታችን ላይ ተገባል። የቀረንም ደግሞ 14 ቀናቶች ናቸው ማለት ነው። ልጅ እንደምታውቁት ማለት ነው። እንግዲህ ለዛ 14 ቀናቶች የሰላም የደስታ ያድርግልና በሰላም ደርሶ በሰላም ጽሞ በሰላም ተጨርሱት ባሮቹ ያድርግል። እንግዲህ ልጆችዬ አንዳንድ ሰዎችን አያለሁ ማለት ነው በሶሻል ሚዲያ እኔ እስከዛሬ ያስቀየሙኝ እስከዛሬ የበደሉኝ ሰዎች ይቅር አልልም፣ መቼም ቢሆን ይቅር አልላችሁም እና እየደወላችሁ ባለም ደግሞ ስልኬ ላይ እንዳትደውሉ አይቼ ነበረ እና አይቼ ነበር ማለት እና አይቼ ገረመኝ። ያኔ ስላችሁ እርግጥ አዎ ብዙ ያስቀየሙ ሰዎች አሉ። ለአላህ ግን የሰጠናቸው ብዙ ያደሙን ሰዎች ሊኖሩ ይችላሉ። በህይወታችሁ ውስጥ ብዙ ያስቀየሙን ብዙ አስቀያሚ ነገሮችን ያሉን ሰዎች ሊኖሩ ይችላሉ። ግን ውዶችዬ አፉ ስላላልናቸው እኛ ነን እንጂ አጅሩ የሚቀነስብን ምንም እንትን የለውም። ለምን መሰላችሁ? በተለይ ደግሞ ያኔ ስላችሁ ለአላህ ብላችሁ ለአላህ ሱብሃነሁ ወተዓላ ትትሉ ተቀልባችሁ ነይታችሁ አፉ ካላችኋቸው ወላሂ እላችኋለሁ ወንጀላችሁን አላህ ሱብሃነሁ ወተዓላ ያጥብላችኋል ማለት ነው። እውነቴን እኔ ሰው ሳያስቀይመኝ ቀርቶ ወይም ካላስቀይም ቀርቼ አይደለም። አኪድ እኔም ሰው ነኝ። ተሰው ስህተት ተብረት ዝገት አይጠፋም። ብዙ ያደሙ ሰዎች አሉ። ውስጤን ያሳረሩ ሰዎች አሉ። አዎ በጣም በህይወታችሁ ውስጥ ልትረሱት የማትችሉ ሰዎች አጋጥሟችሁ ያውቃል? አዎ እኔም አጋጥሞኝ ያውቃል። አልሐምዱሊላህ ረብል ዓለሚን። ግን ይሁንና አመትን ሲበላው ይሄው ረመዳን መጣ ማለት ነው እና እኔ ለአላህ ሱብሃነሁ ወተዓላ ብዬ አፉ ብያቸዋለሁ። እሱ ይቅር ይበላቸው፣ ይቅር ይበለኝ፣ እኔንም እንደዛው ይቅር ይበለኝ። አዎ ወዶችዬ እኔ የሚያላህ ባሪያ ነኝ። አጠፋለሁ፣ በደንብ አድርጌ ነው የማጠፋው። ግን አላህ ጀሊሉ እሱ አላህዬ ይቅር ይበለኝ ማለት ነው። የምሬ ነው ወዶችዬ። እሱ አላህ ይቅርታው ያድርግልኝ ነው እንጂ የሚለው እኔም ጥፋተኛ ነኝ። እኔም ወንጀለኛ ነኝ። እኔም አጠፋለሁ በደንብ አድርጌ በደንብ ከሊያ አጠፋን። እኔ እሱ ብቻ ነው እኔ ብቻ ነኝ ማለት አንችልም። ሁላችንም እያለለችን የራሳችን ወንጀሎች አሉብን። ሀቂቃ ማለት ነው እውነት እናውራ ከተባለ እና ይላችሁ ፈልጌ ነው። ያስቀየሙን ሰዎች ካሉ ለአላህ ሱብሃነሁ ወተዓላ ብለን ይቅር እንበላቸው። ይቅር መባባል ጥሩ ነው እና ወዶችዬ ይቅር መባባልን የሚያክል ነገር የለም። ይቅር መባባል እላችኋለሁ። ያው ይዳሙ እየገባሁኝ በስልጣኔ ዛሬ ይዳምና ነጭ ጀቱን ደብስቤ አቆይቼ ነበር። ዳኸልና በመልህ ዛራኩኝ በፊት ነው ዛሬ የምሰራው እላችኋለሁ እና ብዙ ልጆችን ሶሻል ሚዲያ ላይ እስከ ዛሬ ይሄንን ስንት ወር ነው እንግዲህ ከረመዳን ድረስ 9 ወር ማለት ነው። ከረመዳን አመት ነው ያው 9 ወር ማለት ነው። አለኩልሃል ስስማ እና እንደዛ ስትሉ ኑራችሁ አሁን መፍታችሁ አፉ በሉኝ እንዳትሉ የሚል እህቶችን አያለሁ። ብዙ እህቶችን አይቻለሁ። እስከ ዛሬ ምን ብላችሁ ነበር እና መፍታችሁ አፉ በሉኝ እንዳትሉ ምናምን የሚል
ያየሁ ነው እና አንዳንድ ነገሮች ይቅር የማይባሉ ሊሆኑ ይችላሉ። ከአቅማችሁ በላይ ሊሆኑባችሁ ይችላል። ይህ ይቅር እንደማለት ነገር እኮ ትልቅ ዋጋ የለም። አፉ መባባልን እኮ የሚያክል ነገር የለም። ጎሚ መያያዙ ምንም ትርጉም የለውም። ሀቂቃ ማለት ነው። እውነት እናውራ ከተባለ ጎሚ ምንም አይሰራም። አፉ መባባል ግን ጥሩ ነው። አፉ ተተባባል እኛ ሰው ልጆች ማናጠፋው ጥፋት የለንም፣ ስህተት እንሰራለን። ግን አፉ ከተባባል ነሳ አላህ ይቅር ይበለንና አፉ እንባባል ውዶችዬ። በተቻለን አቅም ነገርኳችሁ። ሰው እኮ ተጋሎ ራሱ አፉ ይባባላል አልኳችሁ እኮ። ብዙ የማይረሳት ቀናቶች አልፎ ሊሆን ይችላል። ብዙ በቃ ደም የሚያፈሉ ሰዎች በህይወታችሁ ገብተውባችሁ ህይወታችሁ ምስቅልቅል እንዲር አድርገውት ሊሆን ይችላል። ግን ላላህ ብዬ ነው፣ ለእነሱ ብዬ አይደለም ይቅር አላቸው። ወላሂ እላችኋለሁ እነዛን ሰዎች አድኜ እነሱ ያደረጉኝን ባረጋቸው ደስ ይለኝ ነበረ። ግን ላላህ ተውኳቸው። ለምን መሰላችሁ? ላላህ ተውኳቸው። ያላህ ቅጣት ይበልጣል ብዬ ማለት ነው። እነሱ እንዲያደርጉኝ እኔ ማረግ መቻል በጣም ቀላል ነው። በጣም የደበደባችሁ መደብደብ፣ ሊያስይዙ የሞከራችሁን ለማስያዝ በእነሱ እንትን የተደበቀን በቃ አቅጣጫውን የቀየርን ይመስላችኋል? ወላሂ እላችኋለሁ 500 ሪያል በቂ ነው። እነሱ ልክ 500 ሪያል ከፍለው ለመጥፎ ነገር እንዴት ተጠቀሙት፣ አንተ መጥፎ ነገር መጠቀም ትችላለህ። ግን እንደዛ አላረግም። ሙስተሂል እንዲያረግም አልፈልግም ውዶችዬ ማለት ነው። እንግዲህ ውዶችዬ እና ብዙ ነገሮችን ማድረግ ይቻላል። ዛሬ ብር የማይሰራው ነገር የለም። ብር ያስገድላችኋልም ብዙ ነገር ያደርግላችኋል ማለት ነው ውዶችዬ። ትዳሬን እያልኩ ነው፣ ትዳሬን አድርጌ እያማሰርኩ ነው ማለት ነው። እና ብዙ ነገር ያደርጋል። ብር የማይሰራው ነገር የለም። ነገር ግን ደግሞ ከዛ በብር በስተጀርባ ብዙ ክፋቶች ሲሰሩ አላህ ሱብሃነሁ ወተዓላ ያየናል፣ ይመዘግባል። ነገ ሂሳባችን እሱ ዘንድ ነው። ምክንያቱም መጥፎ ነገር ከማድረጋችን በፊት ለሰው ልጆች ማሰብ ግድ ስላለብን አንዳንድ ሰዎች እንደዛ ስላረጉ የሚጠቀሙ ወይም የጎዷቸው ይመስላቸዋል። ላ አይጎዷቸውም ውዶች። ብዙ ነገሮች ሊያረጉ ይችላሉ። አዎ በእናንተ የተነሳ ብዙ ሰዎች ሊጎዱ ይችላሉ። ደግሞ አንዳንድ ሰዎች ጦሱ ለሌላ ሰው ይተርፋል። በእኔ የተነሳው ጠብ ለምሳሌ ለሌላው ማለት ነው። እና አጋጥሞኝ ማቃለሁ። በእኔ የተወረወረው ጦር ለሌላው ያረፈበት ሰዓት ይኖራል። እና ወዶችዬ በተቻላችሁ አቅም አፉ እንባባል። ተቂም የምናገኘው ነገር የለንም። ቂም ያው ቂም ነው፣ ምንም ትርጉም የለውም። ይቅር አልኳቸውም ይቅር አልኳቸውም የምጎዳው እኔ ነኝ፣ የምጠቀመው እኔ ነኝ። ለምን መሰላችሁ? ይቅር ባልላቸው አላህ ሱብሃነሁ ወተዓላ እንዴት እኔ ጌታቸው ተቀምጬ እነሱ ይቅር አይባባሉም? እኔ ይቅር ያልኳቸው ተቀምጬ ሊለን ይችላል። ስለዚህ ውዶች በተቻለና አቅም ቂም አንያዝ፣ አፉ እንባባል። እኔ ለአላህ ሱብሃነሁ ወተዓላ ብዬ የጎዳችሁኝንም ያሳደዳችሁኝንም እንግዲህ ለማሰብ ያሰባችሁትን በቅንጭላታችሁ ካላችሁ አፉ ትሊላ ብያለሁ ለአላህ ብዬ። እናንተም አፉ በሉኝ እላችኋለሁ። ሰላማችሁ ብዝት ይበልልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። መርየም ነኝ ከመዳም ኩሽና ወጤን እየሰራው ወጤን ሞጥቼ ሰርቻለሁ። ባይ